ብሔራዊ የታድሶ ኮሚሽን ከሚያከናውናቸው ተግባራት አንዱ ታጣቂዎችን ትጥቅ ማስፈታት መልሶ ማቋቋምና ወደ ማህበረሰቡ መቀላቀል ነው። ታጣቂዎችን መልሶ የማቋቋም ስራው ደግሞ የኮሚሽኑን የፌደራል መንግስት የክልሎችና የባለድርሻ አካላትን የጋራ ትብብር እንደሚጠይቅ ይታወቃል። በሀገር ደረጃ ከ370 ሺህ በላይ የቀድሞ ታጣቂዎች የሚገኙ ሲሆን በትግራይ ክልል በመጀመሪያው ምዕራፍ 75000 ታጣቂዎችን ወደ ማህበረሰቡ ለመቀላቀል ታቅዶ ስራ መጀመሩ ተገልጿል። ትግራይ ክልል በአሁኑ ሰዓት ወደ 48000 ደርሰናል። በመሃል ላይ ትግራይ ባቋረጥንበት ጊዜውንም ለመጠቀም በተጨማሪ ደግሞ እንዲያገር ስለሆነ ፕሮጀክቱ የሚሰራው በአማራና በኦሮሚያ ክልሎች በርካታ የታጠቁ ቡድኖች ወደ ሰላም አማራጭ በመምጣታቸው እነሱንም ማካካስ ስላለብን ከ12000 በላይ በሶስቱም ክልሎች በአፋር በኦሮሚያና በአማራ ተካሂዷል። በድምሩ 61000 ደርሷል። የትግራይ ብቻ ከ75000 እስካሁን ድረስ ባለን መረጃ 65% ደርሰናል። 48000 ስንሰራ ወደ 23000 24000 ይቀረናል። ይሄ በሚቀጥለው ወር የሚጠናቀቅ ነው የሚሆነው። የታጣቂዎች መልካም ስነ ምግባርና የማህበረሰቡ አቀባበል ለኮሚሽኑ አቅም መሆኑ የተገለጸ ሲሆን ክልሎች በሂደቱ ያላቸው ሚና የላቀ መሆኑ ተገልጿል። ክልሎች ሚና ወደ ሰላም የሚመጡትን ልክ ትግራይ እንዲያደረግ ነው። የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያ የሰላም ስምምነት መነሻ አድርጎ ዲዲአር በተቀመጠው አሰራርና ስምምነት መሰረት እንዲፈጸም በማድረግ በኩል አማራ፣ ኦሮሚያ፣ አፋር ደግሞ ታጥቀው የሚንቀሳቀሱ ቡድኖችን ወደ ሰላም አማራጭ እንዲመጡ ባላቸው አማራጭ ሁሉ መንግስት ጥሪ በማድረግ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሚደራጁ የካውንስል አባላትን በመጠቀም ጥሪ በማድረግ ወደ ሰላም እንዲመጡ ያደርጋሉ። የመጀመሪያው ስራቸው ይሄ ነው። በዚህም በኦሮሚያና በአማራ በጣም በርካታ የታጠቁ ቡድኖች ወደ ሰላም እንዲመጡ አድርገዋል። በስካሁኑ ሂደት ታጣቂዎችን ወደ ማህበረሰቡ ለመቀላቀል 5.4 ቢሊዮን ብር ወጪ የተደረገ ሲሆን ይህም በአጋር አካላትና በፌደራል መንግስት የተሸፈነ ነው። በትግራይ ክልል ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራው ጥሩ ደረጃ ላይ እንደሚገኝና ይህም የዘላቂ ሰላም ግንባታን ያግዛል ተብሏል። ሰላም ሊመጣ ከሆነ ከሁሉም ከዲዲአር በተያያዘ መንገድ የሁሉም እንደ ፓኬጅ የሰላም የሩል ስምምነቱ መተግበር መቻል አለበት። በሀገር ውስጥ ደግሞ አንድ የመከላከያ አካል ነው መኖር አለበት። ስለዚህ ለሰላም ማምጣት የሚካሄድ ያለው የዲዲአር ስራ ትልቅ የሰላም ግንባታ መሆኑ የሚታወቅ ጉዳይ ነው። የተዋጣ የዲዲአር ስራ እንዲኖር ደግሞ ሁሉ ተጋግዞ የኢትዮጵያ ሕዝብ መረባረብ መቻል አለበት። በተመሳሳይ አማራ ክልል ላይ ከታጣቂዎች ጋር ተያይዞ የኮሚሽኑ ተልእኮች እየተፈጸሙ መሆናቸውንና ሂደቱም ሰላምን የማረጋገጥ አንዱ ማሳያ መሆኑ ተገልጿል። እስካሁን ባለው ሂደት ከ5200 በላይ የቀድሞ ታጣቂዎች ወደ ስልጠና ማዕከል ገብተው የዲዲአር ሂደቱን አጠናቀው ወደ ማህበረሰቡ የተቀላቀሉበት ሁኔታ ነው ያለው። ከ2000 በላይ የሚሆኑ የቀድሞ ታጣቂዎች ወደ ቀድሞ ስራቸው ተመልሰው ለሰላም ግንባታ አገሪቱ ለምታደርገው የልማት እንቅስቃሴ በኩላቸውን ስራ እየሰሩ ያሉበት ሁኔታ ነው ያለው። ኮሚሽኑ በስዊድን ኤምባሲ ትብብር ታጣቂዎችን መልሶ ማቋቋም በሚቻልበት ዙሪያ የአሰልጣኞች ስልጠና መስጠት ጀምሯል።